አንቺ የማትረቢ እኔ እኮ አንቺ ብዬ ነው ጓደኛዬን በካድኳል። ጫፍሽን እንዳልነካውሽ ተናገሪ። ሁሉንም ነገር ያደረኩት እኔ ስለምወድ ነው። ሄሎ አማቺ። እውነት አቶ አለመቼም አይታወኝም? ምን እሷ ማለት በሌሊት ልብስ እኩለ ሌሊት ጋሼ ክፍል የምትገባ ናት። አለም ክፍል ውስጥ እናትሽ ሳትሆን የምትሞተው ቅድሚያ አንቺ ነሽ የምትሞተው። እንደው አንዲት ወጣት ሲታጅ አይደለም። ወደዛ ዞር በይ። ማንም መፈለግ እንዳለበት ነው ያሳየዋለሁ። አደርጋለሁ። ያልተፈጠሩ ነገሮች በሙሉ እንዲፈጠሩ አደርጋለሁ። አገባዋለሁ፣ ከዛም አረግዛለሁ፣ ከዛም የምፈልገውን አይነት ህይወት ፈጥራለሁ ማለት ነው። 10 ወንድ ጋር እየረገጡ መኖርም ይቀራል። የውሸት ወድጄ ያለው ያልኩትም የእውነት ይሆንና ኖረዋለሁ። በአምላክን አገባዋለሁ። በአምላክ እዚህ ምን እያደረክ ነው? ስትገቢም እዚህ ነበርኩ። አንቺ ቆሻሻ፣ አንቺ የማትረቢ። በአምላክ እባክህ ስሜን አትጥሪ፣ ስሜን አትጥሪ። በአምላክ እባክህ አስረዳ። ምንድነው የምታስረጅኝ? አንቺ ቆሻሻ፣ ምንድነው የምታስረጅኝ? አንተ ትንሽ ተረጋጋና እኔ ሁሉንም ነገር አስረዳሃለሁ። በአምላክ ምንም አታስረጅኝ። እዚሁ አንቂ ስለምገልሽ ሲኦል በር ላይ ታስረጅኛለሽ። ጠብቂኝ አንቺ የማትረቢ። በጣም ፈርተሽ እየተንቀጠቀጥሽ ነው። ከዛ ደግሞ ከዚህ የምታመልጭ ይመስልሻል? እዚህ ነው መጨረሻሽ። እሺ በአምላክ እባክህ ተወኝ። ያደረግሽውን ተናገሪ። በአምላክ ሄርሚ፣ ምንድነው? ምን ተፈጥሮ ነው? አላልቀቀም። ያደረግሽውን ተናገሪ እያልኩሽ። ጉሮሮዋን ይዘዋል እኮ። እንዴት ትናገር? ምንድነው የተፈጠረው? በይ ተናገሪ። ሁሉንም ውሸቶችሽን ተናገሪ። ለሁሉም ነገር ምክንያት አለኝ። ምክንያትሽ ገደል ይግባ። እውነቱን ተናገሪ። ጫፍሽን እንዳልነካውሽ ተናገሪ። ሁሉንም ነገር ያደረኩት እኔ ስለምወድ ነው። ረደ እንዴት ያለሽ ወዳጅሽ በይ። ታፈስ ታንቺ ጣልቃ አትግቢ። ምንም ነገር ማስታወስ ሲያቅተኝ አንድ ነገር እንደቀመርሽ መገመት ነበረብኝ። ፎቶ አንስተሽ ታስፈራሪኝ እየቀመርሽ እንደነበር ሊገባኝ ይገባ ነበር። ደደብ እኔ ነኝ ደደቡ። አንቺ ምንም አላጠፋሽ። ሄርሚ፣ የእውነት ምንም ሳይፈጠር ነው ያ ሁሉ ነገር ተፈጠረ ስትይ የነበረው? ያ ሁሉ ነገር ውሸት ነው? በቃ ሁላችሁም ሰው ላይ ለመፍረድ ነው አይደል የምትሯሯጡት? እኔ ምን እንዳሳለፍኩ ማናችሁ ታውቃላችሁ? የፈለገ ነገር ልታሳልፊ ትችያለሽ፣ ግን እንዴት እንደዚህ ታደርጊያለሽ? እንዴት ሳታረግዥ አረገዝኩ ትያለሽ? ወይ ታሪክ! ምን ጉድ ነሽ አንቺ? ምን ጉድ ነሽ? ትሰሚኛለሽ? እኔ እንዳንቺ ሀብታም ሞልቃቃ ልጅ አይደለሁም። እያንዳንዱን ቀን በምን መከራ ውስጥ እያለፍኩ እንደምኖር እኔ ብቻ ነኝ የማውቀው። ሁሌም ያንቺን ፍርፋሪ እየለቃቀምኩ ነው መኖር ያለብኝ? ሁሌ ካንቺ ስር መሆን አለብኝ? እኔ እንደዛ ነው እንድኖር የምትፈልጊው? ቆይ ያምሻል እንዴ? እንዴት እንደዚህ ትናገሪያለሽ? መች ነው ያንን ፈልጌ የማውቀው? ለዚህ ችርካሽ ለምን እንደዚህ ትሆኝላታለሽ? በጭራሽ እንደዚህ መሆን የለብሽም። አሁን አንቺ አፍሽን ዚግና ከዚህ ውጪ ትንሽ ከቆየሽ ድጋሚ አንቅሻለሁ። ማንም ከእጅ ያስጥልሽ። በጣም ነው የምጠላሽ። ታስጠይኛለሽ። እሺ በጣም እጠላሻለሁ። ምንድነው እናንተ? ቤቱን ጠላ ቤት እኮ አስመሰላችሁ። ድምጻችሁ እኮ ውጭ ነው የሚሰማው። አረ ምን ጠላ ቤት? አረቄ ቤት እኮ ነው ያስመሰሉት። እነዚህ ቁጫጮች ሰብስቤ ቤት እንደዚህ ልማድ። አረ እንኳን መጣሽ እትዬ። ጉድ ሳይሰማ መስከረም አይጠባሉ። ምን እንደተፈጠረ እንደሆነ እየጠየቅኩ አይደል? ምን እየተፈጠረ እንደነበረ እኔ ልንገርሽ። ይቺ ውሻ ጫፏን ሳነካት እኔን ለማጥመድ እየሞከረች ነበር። በአሁኑ ድል አልቀናሽም። ልትጠቀሚባት እየሞከርሽ እንደነበረ በደንብ አውቃለሁ። ይኸውላችሁ እኔን እንደዚህ አይነት የተብካካ ጣጣ ውስጥ እንዳትጨምሩ። እዛው ራሳችሁ ጨርሱ። አይ ምኑ ሸሸሹ እናቴ? ከዚህ በኋላ ወዴት ይሸሻል? ይሄ ሁሉ የአንቺ ኮተት ጣጣ ነው። የተረገምች ገልጡ ደግሞ ቆመሻል። አንቺማ ቆሚ። ምን ታረጊ? የኔን ቤት እያፈረሽ ያፈርስሽና እቺ ስታስጠላ። እሰይ ግልግል ነው። እንኳን ጉድ ወጣ። ህብስቲ አንቺም እንኳን ወሰድሽው። ያቺ እስስት ከምትወስደው 10 እጥፍ አንቺ ትሻይኛለሽ። አዎ አንቺ ምሱን ያዢ። እኔም ቅድም የመጣው ሸበላውን ይዘዋለሁ። ገና ቆንጆ ሆነ።
አንቺ ደደብ ማትረቢ ምንድን ነው ያደረግሽው? ደረሽን ነፍተሽ ሁሉን ነገር እንደጨረሽው ስትዋራ ነበር እንዴ? ምንድን ነው የተፈጠረው? ንገሪኝ እስኪ። አሁን እዚህ ጋር የምትነፋረቅ ምን ሊመጣልሽ ነው? እስኪ ንገሪ፣ ምንድን ነው የተፈጠረው? ምንድን ነው የምነግርሽ እትዬ? የምን አባሽ እትዬ ነው? ምንድን ነው ያደረግሽው? አርግዣለሁ ምናምን ስትይ አልነበር እንዴ? እንደሰማሽው ነው። በቃ አላረገዝኩም፣ ግን ደግሞ ላረገው ነበር። ላደርገው ነበር ታያለሽ እንዴ? የሚያደርግ ያደርግሽና የማትረቢ ቆሻሻ። ቆይ ምንድን ነው አላማሽ አንቺ? ቆይ ምንድን ነው የፈለግሽው? ሁሉንም ነገር ቀስ ብዬ ላስተካክለው ነበር። ምንድን ነው ቀስ ብለሽ የምታስተካክለው? ልጅን ያክል ነው ቀስ ብለሽ የምትፈጥሪው? አዎ አንዴ ካገባሁት በኋላ ሁሉንም ነገር አደርገዋለሁ ብዬ ነበር። እንዴት አይነቷ ደደብ ነሽ እባክሽን! እንደው እዚህ ቤት የሚረግጥ ሰው ሁሉ በድድብና የተመረጠ ነው እንዴ? ምንድን ነው ደደና ሰው የምትቀባጥሪው? በይ አሁን መሬት ላይ መንከባለልሽን አቆሚና ከዚህ ቤት ቀጥ ብለሽ ውጪ። እባክሽ እትዬ እባክሽ አንድ እድል ብቻ ስጪኝ። እናቴ ልትሞት እያጣጣረች ነው ያለችው። ለእሱ አስፈልጋታለሁ። እድል የሚባል ነገር የለም። ይኸውልሽ አሁኑኑ ኮተትሽን ሰብስቢና ከዚህ ቤት ውጪ። አፍጥኝው። ምን ላደርግ ነው? እሺ አሁን ምንድን ነው የማደርገው? ቆይ እስከ ስንት ሰዓት ነው መቆም ያሰብከው? እሺ እወጣልሻለሁ። እሺ ሁሉንም ነገር ሰምተሻል አይደል? ምንም የተፈጠረ ነገር የለም። አዎ ሰምቻለሁ። ላንተ ጥሩ ነው። በቃ አዎ በቃ እሷ በፈጠረችው ውሸት ውስጥ ገብተህ ህይወትን ስላላበላሽ ላንተ ጥሩ ነው። እሺ ቅድም ሲወጣ ያየሁት ማንን ነው? ማንም አይደለም። በቃ አንድ እኔን የሚያውቀኝ ሰው ነው። አሁን ግን ካላስቸገርኩ እወጣልኝ፣ መተኛት እፈልጋለሁ። እሺ እወጣልሻለሁ። በማንኛውም ሰዓት ከፈለግሽ ደግሞ እዚሁ አለሁ። ያቺ ሰይጣን የሆነች ጓደኛሽ ምን ልታደርግ እንደምትችል አይታወቅም። አይ እኔ አልፈልግም። አመሰግናለሁ። አይ ድሮም እኮ መጠርጠር ነበረብኝ አብነት ሲሉኝ አብነትም መስሏቸው እኮ። አሁን እንደው ማን ይሙት ካላጣውት ስም አብነት ምንም ይሉት ቅልነት። ወይኔ አብነት እንደው አንዲት ወጣት ሲታጃጅል ወይኔ አብነት እርግጠኛ ነኝ ያ ኮስታራ ቂሉ ጓደኛዬ ነው የደወለው። አማችዬው ነህ እንዴ? ሄሎ አማቼ። ምን አባ ነው የምትለው አንተ? አቶ አለም በጣም ይቅርታ ደበሮት እንዴ? ለነገሩ እንዴት አይደብሮት? እውነት ስለሆነ እኮ ያስደብራል። ትሰማኛለህ? ስትጠጣ የምትጠቀምባቸውን ቃላት ብትጠነቀቅ ጥሩ ነው። ደበሮት እንዴ አቶ አለም? ለነገሩ እውነት ስለሆኑ እኮ ማስደበራቸው አይቀሬ ነው። ተጨማለቃችሁብኝ በየተራ። ለማንኛውም ነገ በጠዋት ስለምፈልግ ቤት እንድትመጣ። ተዛዞ ካለም ከመጣ ምን ይደረጋል? እመጣለሁ። ድሮም ዓለም ስትፈልግ እንደዚህ ነው፣ ትዘጋለች። ነይ እናቴ አንድ ጨምሪልኝ። ወይኔ ሄርሜ በየመጨረሻ አማራጭሽን ተጠቀሚ። ጭንቅላትሽን አሰሪው በፈጠረሽ። እያየውማ እናቴ አትሞትም። አሁን ምንድነው ማድረግ ያለብኝ? ምንድነው ማደርገው?
ለምን ያቷ ለምን ድምፅ አልጠቀምበትም? ሴትዮ አሁንም እዚህ ነሽ? ነይ እስኪ። እኔ እኮ ትዬሽቱ አንቺ መቼም ያን ሁሉ ውሸት ስትቀምር የነበርሽ አንበሳ ጨለማውን ፈራው አትይኝም አይደል? አይ እሱን ፈርቼ እንኳን አይደለም። ውጫ ታዲያ ሂጂ። ምንድነው የምትጠብቂው? እትዬ እኔ አሁን ከዚህ ከሄድኩኝ ምንም የማደርገው ነገር የለም። አማራጭ የለኝም። እናቴ ትሞትብኛለች። ወይዳ ታዲያ ፊቱ ስራ ምን ታደርግሽ? ወደ ፈጣሪ ጸልይ እንጂ እባክሽ እትዬ ተለመኝኝ። ምንም አማራጭ የለኝም። እናቴ ስትሞት ደግሞ ዝም ብዬ ማየት የለብኝም። ታዲያ ምን ላደርግሽ እያልኩሽ እኮ ነው። ከዚህ ቤት እንዳልወጣ እርጂኝ። ሴትዮ ሳይነጋ በፊት አንጠልጥዬ ከማስወጣሽ ከዚህ ጋር ዘወር በይልኝ። ግን እኮ አቶ አለም ረዳሻለሁ ብለውኝ ነበር። አንቺ ጭራሽ ባስ ብለሽ አለም ጋር ሄድሽ። ይሄውልሽ ትሰሚኛለሽ? ከአለም ጋር የሚገናኝ ነገር አንድ ነገር አውሪና እናትሽ ሳትሆን የምትሞተው ቅድሚያ አንቺ ነሽ የምትሞተው። ይኸውልሽ እስስትሽ ሲጥ አድርጌ ነው የምገልሽ። ግን ራሱ አቶ አለም ምን አልሽ አንቺ? ከበር ነው እንደ የጠላብሽ ችጋርሽን ስትናገሪ ባገዝኩሽ። ጭራሽ በባለቤት ትመጫለሽ። አንቺ ወራዳ! ምን አይነት አይናውጣ ነሽ? የባለቤትን ስም ጭራሽ ታጠቃለሽ እንዴ? ምን አይነት ወራዳ ነሽ አንቺ? ምን አይነት ልጅ ነሽ አንቺ? ምን አይነት ነሽ አንቺ? ምን አይነት ሄዘበዛ! ወይኔ 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 ወይኔ! ጉድ እኮ ነው እናንተ። ይሄንማ ሀገር ይስማኝ፣ ይሄንማ ሀገር ይስማኝ። ወራዳ የናቁትን ብላ ያስረግዛል አሉ። ጭራሽ ትዳሬ ልበጠብጪ። አሁን እሺ ምንድነው የማደርገው? ምን ላደርግ ነው? የዛን ሰውዬ ድምፅ እንዴት አድርጌ ነው የምጠቀምበት? አስቢ ሄኖ፣ አስቢ። በቀላሉ ከዚህ ቤት መውጣት የለብሽም። የሆነ ነገር አስቢ። እንዴት እንደዚህ ታደርጊኛለሽ? እማዬ ምን ተፈጥሮ ነው? ኮራንቺ ብዬ ነው ጓደኛዬን ካድኳት። ስመጣ እኮ መናቅኝሽ መስሎኝ ነው። ወይኔ እናቴ ምንድን ነው እዚህ እየተፈጠረ ያለው? እናቷ አረፉ መሰለኝ። እና ታዲያ እዚህ ምን ታደርጋለች? አይ ስለደነገጠች እኮ ነው። ትንሽ ተረጋግታ ትሄዳለች። እባክሽ ተረጋጊ። እንዳትነቂ፣ ያንዘንሽን ለማስመሰል እንዳትሞክሪ። ይኸው እናቴ ሞታላችኋለች። ደስ ይበላችሁ። ቆይ አንቺ ግን ያምሻል እንዴ? በቃ አሁን ሂጂ። የት ነው የምሄደው? እስቲ ንገሪኝ፣ የት ልሂድ? እሷም ሞታለች። የትም የምሄድበት ቦታ የለኝም። እራስሽን አረጋጊ እባክሽ። ቀስ በል እንጂ በአምላክ ምን ሆነ ነው? እንዴ ምን ተፈጥሮ ነው? የሄርሜላ እናት አርፈዋል። እና ምን ይሁን ብላችሁ ነው ቆማችሁ የምታዩት? ታዲያ ምን እናደርጋት? አቅፈንና ባብላት? አንተ ልታገባት የተዘጋጀ ሰው አይደል እንዴ? ትዳር ብዙ ነገር ተፈጥሯል። ቆይ እነግርሃለሁ። ምንድነው?
ሁሉም ነገር ውሸት ነበር። በዚህ ሁኔታ ውስጥ ሆና ዝም ብሎ ማየቱ አያዋጣም። ባምላክ ስልኳና ቦርሷን አምጣላት። በቃ ተነሽና ራስሽን አረጋግተሽ መሄድ ወዳለብሽ ቦታ ሂጂ። አንተ እንኳን አትረዳኝም እንዴ አብነት? ይኸው ያዥ በቃ። ትሰሚኛለሽ? ከዚህ በኋላ በእኛ ዙሪያ ያለ ሰው ጋር ባገኝሽ የመጨረሻሽ ነው የሚሆነው። በእኔ እጅ ትጠፊያለሽ። በተለይ ደግሞ በህብስት ጉን እንዳላገኝሽ። ውጪ። ይበቃል በአምላክ በቃ ነይ አንቺ። ቆይ ለምንድን ነው አንዳችሁ የሆነውን ነገር ማትነግሩ? እኔ እኮ ናፍቃችሁኝ አይደለም እንደዚህ ማፈጥባችሁ። ሄርሜላ ከቻልሽ ስሟን አትጥሪ። አርግዣለሁ ያለችው ውሸቷን ነበር እንዴ? ቆይ እሱን እናንተ እንዴት አወቃችሁ? እራሷ ናት የተናገረችው። ትናንት ማታ ነው የሰማነው። እስካሁን ለምን እዚህ እንዳለች ራሱ አላውቅም። በጣም ነው ግራ የገባኝ። በእርግጠኝነት አንድ ነገር እያሰበች ነበር። ማለት እሷ በቀላሉ ተስፋ መቆረጥ ሴት አይደለች። እሺ ይበቃል። ይሄን ያህል ካብራራሽለት ይበቃል። አሁን ተነሽና ተዘጋጂ። ለምንድን ነው የምዘጋጀው? ምክንያቱም ትምህርት ቤት ትሄጃለሽ። አይ አልሄድም። ይህን ነገር በጣም ብዙ ጊዜ ተነጋግረናል። ይበቃል። ማንኛውም ሰው ጤናማ ህይወት መኖር አለበት። አሁን ከዚህ ተነሽና ተዘጋጂ። በአምላክ እባክህ። እውነቱን ነው ህብስትዬ። ይሄ ቤት ውስጥ በተደጋጋሚ መዋል ለአንቺ ጥሩ አይደለም። እንዳግዝሽ ትፈልጊያለሽ? ለመነሳት ብቻ። ልሸኝሽ? አይ ራሴ ቀስ እያልሽ ቆይ እኔ ምንም አልገባኝም። ከነጭራሹ ምንም የተፈጠረ ነገር የለም ነው የምትለኝ? አዎ የለም። አሳምናኝ ካገባችኝ በኋላ ሁሉም ነገር እንዲፈጠር ማድረግ ነበር እቅዷ። እውነትህን ነው? አዎ በገዛ እንደበቷ ስትናገር ነው የሰማሁት። ይቺ ውሻ። ቆይ አንተ ማደንዘዣ ወግተውክ ነበር እንዴ? በዚህ ልክ ምንም ነገር አለመፈጠሩ እንዴት ማስተዋል ይከብዳል? አሳመነችኝ አብነት። እንዴት አድርጌ ልጠርጥራት? አንተ በጣም አደገኛ ሴት ናት። የተጨመላለቀውን ህይወቴን የባሰ አጨመላልቀው ነበር። የሚገርም ነው በጣም። አብነት በጣም አዝናለሁ። ለእሷ ጥሩ ነገር ነበር። ምንም የሚያሳዝን ነገር የለም። ካለም ደግሞ የምታሳዝነው ራሷ ናት። ፈጣሪ ያጽናት። ቆይ ግን እንዴት ወደዚህ መጣ? አቶ አለም ማታ ደውሎልኝ ነበር እና በጠዋት እዚህ እንድንገናኝ ፈልጎ ነበር። ትንሽ ሞቅ ብሎኝ ስለነበረ በስርዓት ማውራቴን ራሱን እንጃ። ቢያንስ እየጠጣን ልክ ልኩን እንንገረው እንጂ። ደህና አደራችሁ። እንዴት አደርሽ ታፈሱ? ምን ነው በጠዋቱ ቆዘማችሁ? ቤቱን መርዶ የተረዳበት ቤት አስመሰላችሁት እኮ። ተረድቶበታል እኮ ታዲያ። ምን ነው አንተ? ምን ነው ጌትዬ? ለሰላምታ ዝም ብለህ ለመርዶ በረታክ። መርዶ ይመቸኛል፣ ለዛ ነው። ወይ ተው እንጂ አብነቴ። አብነቴ ደግሞ ወደሱ ዞርሽ? ብዞርስ ምን ይለኛል? እየተሽኮረመመች ነው ወይስ ካይኔ ነው? እየተሽኮረመመች ነው። ፊት ከሰጣት ደግሞ ይጨምራል። ታፈሱ ግቢ በቃ። አቶ አለምን ፈልጎ ነው የመጣው። መቼ ነው የሚፈልጎ ነው የመጣው አልኩ። ጌትዬ ቆንጆ ቁርስ ሰራላለሁ፣ እሺ ትበላለህ። ታፈሱ እጨደህ ደግሞ እንደው አይበላ ያስበላ። ምን ወደው አይስቋል። ምቾት አለው አይደል ይሄ ነገር? አዎ ከውጭ ይሻላል። ዛሬ ደግሞ ዝም ብለሽ አፌን እንድዘጋ ስትነግረኝ አይደል እንዴ? ቆይ
አፍሽን መዝጋትሽ ጥሩ ነው። በዚሁ ብትቀጥይ አሪፍ ነው። በአምላክ አቤት። ቆይ ይሄ ነገር መች ነው የሚያበቃው? የትኛው ማለት በአምላክ መች ነው የምትተውኝ? መች ነው ከዛ ቤት የምወጣው? አላውቅም። የዚህ ጥያቄ ትክክለኛው መልስ ማን ጋር እንዳለ አላውቅም። ግን ምናልባት መልሱ መቼም አትወጪም የሚለው ሊሆን ይችላል። እውነት አቶ አለም መቼም አይተውኝም? አንቺን የመያዝና የመልቀቅ ጨዋታ እየተጫወተ አይደለም። እንደምታውቂው ሁሉንም ገንዘብሽን መውሰድ ይፈልጋል። እናማ ያንን ገንዘብ እስካልወሰደ ድረስ አይተውሽም። ቆይ ግን ይሄው ነው። ሌላ ጥያቄ መጠየቅ አያስፈልግሽም። ምክንያቱም ለምትጠይቂው ጥያቄ መልስ የለኝም። ክራንቹ ካስቸገረሽ ላግዝሽ እችላለሁ። አልፈልግም፣ እንዳትነካኝ። እሺ እንሂድ። እሺ ልጅ አብነት፣ ለመሆኑ ሰላም ነው? ሰላም ነው አለ። ምን ነው? አይ ባለፈው ገንፍለህ ከዚህ ቤት ከወጣህ በኋላ ምንም ሰላም አትመስለኝም። ትናንት ደግሞ በስካር መንፈስ የምትጠቀማቸውን ቃላት መምረጥ አቅቶህ ነበር። አዎ አቶ አለም በጣም ይቅርታ። ትናንት ትንሽ ጥሩ አልነበርኩም። ልክ ያልሆነ ቃላቶች ተጠቀምኩኝ መሰለኝ። ማለት ምን ነው? የተናገርካቸው የማይረቡ ቃላት ትዝ አይለውም? እሱስ ይለኛል፣ ግን በጣም ይቅርታ። አስቤበት አይደለም። ማሰብ አቁመህ እንደነበርማ በጣም ግልጽ ነው። ለማንኛውም ያጋጥማል በሚል እንለፈውና ወደ ስራችን እንሂድ። እሺ አቶ አለም። ዛሬ በዋናነት እንድንነጋገረው የፈለኩት አንድ ጉዳይ አለ። አብነት፣ ስለማምንህና በጭንቅላት በጣም ስለምተማመን ነው ይህንን ስራ መሰጠህ። ችግር የለም አቶ አለም፣ መተማመን ይችላሉ። ሀሳብ እፈልጋለሁ። መንገድ የሚሆንና የሚያራምድ ሀሳብ እፈልጋለሁ። መሬት ላይ የሚወርድ ሀሳብ ነው የምፈልገው። እያንዳንዷ የህብስት ሀብት ወደኛ ድርጅት እናመጣለን። ያን እንድታደርግ ነው የምፈልገው። ይህን ስራ ከጀመርን ወራት አልፈዋል። በአጭር ጊዜ እንደማያልቅ መጀመሪያውንም አውቅ ነበር። ከዚህ በኋላ ግን የሚንቀራፈፍ ነገር አልፈልግም። አንተ ግባበትና ሁሉንም ነገር መስመር አስይዘው። ግን አቶ አለም ይሄ ነገር ቀላል አይደለም። አሁን ያወሩት በሙሉ ምን ያህል ከባድ መሆኑን ማሳያ ነው። አቶ አለም ግን ይሄ ነገር አቶ አለም አትበል። ማድረግ ያለብህን ነገር አድርግ። ሁሉንም ነገር ማድረግ ትችላለህ። ለአንተ ምንም አይነት ገደብ የለኝም። አሳምናት። ያስኬደኛል በምትለው መንገድ ሁሉ ሂድ። እኔ የሰበሰብኳቸውን ብዙ ገንዘቦች ህጋዊ በማድረግ ተጠምጃለሁ። ምንጩ ያልታወቀ ገንዘብ መሰብሰብ ትርፉ ራስ ምታት ነው። ለዛ ነው አንተ የምታስፈልገኝ። ጥርት ያለ ስራ ነው የምሰራው። ሰምተኛል? ማድረግ ያለብህን ነገር አድርግ። የፈለግከውን ነገር አድርግ። እንድታምን ማድረግ አለብህ። አቶ አለም እየፈለግከውን ማለት? ስትፈልግ አግባት። ምን? መበርገጉን ተው። እንደ በሰለ ሰው ተጠንቅቀህ እርምጃን ተራመድ። ስህተት የሚባል አማራጭ የለም። እንደ ባለፈው በትንሽ በትልቁ አትገንፍል። በአምላክን በደንብ ተከታተለው። እሺ አቶ አለም። የዛሬው ስብሰባችን በአንድ ቃል ምን ማለት እንደሆነ ገብቶሃል? በአንድ ቃል? ቀኝ እጅ አድርጌያለሁ። ገንዘቡን ያዝና ስራህን ጀምር። እሺ አቶ አለም፣ አመሰግናለሁ። ምንም አይደለም። ጌትዬ፣ ምን ነው ገብተህ ቀረሳ? ጌትዬ? አየኔ ነገር አብነቴ። እሺ ይሆንልሽ። መሄድ ነው? አዎ መሄዴ ነው። ወይ እንደው ይኸው ምሳ እያቀረብኩ ነው። ትንሽ ጎረስ አድርገህ አፍሌ ጣል አድርገህ ትወጣለህ። አረ እንደው አትቀባበሉኝ። ቢያንስ እንኳን የእረፍት ጊዜ ስጡኝ። ማን የተቀባበለ ጌትዬ? አረ ተይ አታምታችሁ። ጌታሽ የለኝ ሆኖ እኔንም አታነካኪኝ። እጨዳ ይሄ ደግሞ ምን የባሰበት ደረቁን የመጣብኝ እቴ። በእውነት ግን አንቺ በጣም ጎበዝ ነሽ። እውነት ገና ምኑን አይተኸው? የእኔ ጌታ። ወይኔ አብነት አላይሽም የእኔ እናት። እና ምን ያስገለፍጥሃል? እሺ ደህና ዋሉ። አንተ ባለፈው ይሄን ቤት ቀውጢ ስታደርገው ነበር። ደግሞ ዛሬ ፊትህ በሳቅ ተጠቅልቋል። ወይ ጉድ! ፓርት 3 ጀመረ። ምን ተጀመረ? ክፍል 3። በጣም ይቅርታ፣ አሁን ሊድ የእርሶ ሌላ ጊዜ እንቀጥሏለን። አርሶ ይጣልህ አቦ። ምን እዚህ ክፍህን የተመታ አሞራ መስለህ እዚህ ጋር ትገጠርብኛለህ? ምንጩ የማይደርቀው ስድብ መፍለቅም ጀምሯል። በል እንግዲህ አትጥፋ፣ ብቅ በል ጌትዬ።
እንደው ግርም የሚለኝ ነገር ማለት ነው እንደው የመጣውንም የሄደውንም ጌታሽ አድርገሽ ትዝልቀዋለሽ አንቺን ከፍከት አንገትሽ እኮ ተቀንጥሶ አብሮ ሊሄድ ነው እብለሽ አስግገሽ ያለው አልገባ ካለው የሚገባውን ላንግሳት እዬ ደና ቁርጥ አደንቁሮ የፈጠረሽ ደንዛዛ አሁን ዓለም የት ነው ያለው ቢሮ ነው ያለው ባይሆን ቶሎ ብለሽ ምሳውን አቀራርብ ብዙ ተገተረሽ አትይኝ እሺ ትዬ አቀርበዋለሁ እንዴ ልቧስ ምጥ ነው የሚለው ብቻ ገትዮ ገታዬ ምናምን አትበይ ይዘ ምን እቺ እንኳን ደህና መጣህ አለምዬ እንዴት ነህ የት ሄደሽ ነው ይፍትዬ እዚህ ጋር አንድ ጉዳይ ነበረኝ እና ሳትመለስ እመጣለሁ ብዬ በዛው አስቆይ ምን ጉዳይ ቢገጥምሽ ነው ይሄን ያህል አንተ እንደው የሚፈጠረውን የምታውቅ መስል ጠብቀህ ዘወር ትላለህ አይደለ ምን ተፈጠረ ደግሞ መቼም ይሄ ወንድምሽ ነው የሚሆነው አይ ወንድሜ አይደለም እንጠቀምባታለን ብለን ያሰብናት ያቺ ሙኝ ሞልፋጣ ነች እንጂ ሄርሜላን ነው አዎ ሄርሜላን ነው መቼም እቺ ሽምድምድ ከመጣች ጀምሮ ነገር አለሙ ሁሉ ምስቅልቅሉ ወጥቷል ያንቺን እንዴትና ገለጻተሽ ለምን የተፈጠረውን አትናገሪም አቶ ማብላክ ልጅቷን ለማግባት መወሰኑን ነግሮኝ ነበር ምን ነው ፈጠነ አጋጣሚ ሲጠብቅ ነበር እንዴ ቆይ እንጂ የተፈጠረውን ነገር ልንገርህ አትቸኩል መች እሱ ሆነ የሚገርመው ይሄን ተናግሮ ጀንበር ሳይጠልቅ ልጅቷን እንቀርጓት ተገኘ ምክንያቱም ልጅቷ አላረገዘች ምንምም የተፈጠረ ነገር የለም ታዲያ ምንድን ነው የሆነውን ነገርማ ነገርኩህ አለምዬ ሁሉንም ነገር ዋሽታ ነው እኔም ደግሞ ላጣራ ቤቷ ድረስ ሄጄ ነበር እሺ ከዛስ ትኩስ ለቅሶ ላይ ነው የደረስኩት እናቷ ሞታለች ቢያንስ ስለናቷ የምታወራው ነገር እውነት ነበር ስለዚህ ትዕቢተኛውን በአምላክ እንቆጣጠርበታለን ብለን ያልነው መንገድ አልሰራም ማለት ነው አዎ አልሰራም ይህ ሸይጣን ድሮስ ምኑ ይተማናል በላሁን መናደድና ቆመና ምግብ እንብላ ይሻላል ቆይ ምን እናደርግ ነው የሆነ ነገር እኮ ነው ሌላ ያምጥቶ ይጫንብኝ ቆይ ምን እንድታደርጋን ይፈልገው ምን አደርጋታለሁ የህብስትን ሙሉ ሀብት በትክክለኛና በሚያሳምን መንገድ እንደወስድ እኮ ነው የሚጠይቀኝ እኔ ጠንቋይ አይደለም ጥቁር ዶሮ አላዞር አላሽከረክር እንዴ ምን ነው እንዴት አድርገን እንደምትሰራው ጨንቆ ነው እንዴ እንደው ልስራው ብል እንኳን እንዴት አስቦት ነው በህጋዊ መንገድ ዝረፍልኝ እንደማለት እኮ ነው እኔ ሞጠምጤ ማላሰራ እኔ መተተኛ አይደለም እሱን እንኳን ተው ብትፈልገው ምንም ነገር እንደማያውቅ ታውቃለህ አረፍ ያንተ ይባስ አማችየው ተረጋጋ እንጂ ተረጋጋ እውነቴን እኮ ነው ጭንቅላት ምን ያክል ከባድ እንደሆነ አውቃለሁ ያው ከኔ በተቃራኒ ማለት ነው ማሾፈ ነው አይደል ኧረ አይደለም አቶ አለም ነው ያለው ጭንቅላታችሁ ተቃራኒ ነው አይደል እውነቴን እኮ ነው በአንተ ድድብና ልክ ጭንቅላት ያለው ሰው ነው አይደል አንተ ግን በስንት ጊዜ እንደዚህ ሳቅ ቆይ ማግባቱ ስለቀረ ነው እንደዚህ ደስተኛው እንኳን ድድብናው ነው እባክህ እንደዚህ ያደረገኝ እዲ ሰዓት ሄዷል ህብስት እንዳላርፍባበት ሁሉ ልሂድ ከትምህርት ቤት ወደ ቤት ማድረስ አለብኝ እየነገርኩ ምንም ነገር ሳትለይ ልትሄድ ነው ነገርየው እኮ ማሰብ ይጠይቃል እንዴት አድርጌ ነው በዚህ ፍጥነት የሆነ ነገር የምለው ያውም ደግሞ በእኔ ድድብና እስኪ ባይሆን በአንተ ጭንቅላት ሞክረውና ማታ እናወራበታለን እንዴት አላችሁ ሰላም ናችሁ እሰይ የኔ ልጅ ይሄን ልጅ ስነ ስርዓት እያስተማርሽው ነው ደህና ነሽ የኔ ልጅ ቀጥ ብለሽ ቆምሽ አይደል እያየንሽ ምን ነው መቆማው በጣም ያሳሰበሽ ነው የሚመስለው ለምን ለመቆም የሚያሳስበኝ እኔ ላይ አትቆም ጉዳይ ነው እንደ ቆመሽ ዳነች እኔ ይፍቱ ስራሽ ተበላሽ ብዬ ነው እንግዲህ አፍከን አትክፈት አቶ አለም ነገ የሚያልቅ ስራ ስላለ ተዘጋጅ ዝርዝሩ ልክ ይላል ጨረስከው አዎ ጨርሻለሁ ይሄ እንግዲህ ዓለምን የገለበጠ ይመስላል እንደዚህ ሲነፋፋኩ ሲወጣጣ መነፋፋት ብቻ እንደፊኛ ይሄ አለመታደል ዘርበ ደማች ከበር ላይ ልጄ አሁን ደህና ነሽ አይደል አዎ ደህና ነኝ አባዬ አታስብ
እንደው ጭንቅ ስላለኝና ስራም ጥሩ እየሄደልኝ ስላልሆነ ነው ትውት ያደረኩሽ። እሺ ምንም ችግር የለውም አታስብ። እሺ ልጄ፣ አሁን መሄድ ያለብኝ ቦታ አለ። ስመለስ ማታ በደንብ እናወራለን። እሺ አንቺ ታፈሱ ያቀራረብሽው ስን እንኳን አታነሽም እንዴ? ወይ ትዬ እሺ አነሳሳለሁ። እዚህ እኮ ሌላ ስራ ይዤ ነው። እኔ የምልሽ ታፈሱ፣ እንደው ግን ምንም አይታወቅሽም? ምኑ ትዬ? እንደው በቆምሽበት በድን የሚያደርግሽ ነገር። ኧረ እኔ አይታወቀኝም ትዬ። እሺ ደግሞ ቅድም ከዛ አብነት ከሚባል ጋር ስትፋዘዥ ነበረ። አዎ ትዬ፣ እሱ እኮ ጥሩ ልጅ ነው። ታዲያ ምን ክፋት አለው? አንቺ ሞኝ ፈዛዛ፣ ከዛች ባለጌ ሄርሜላ ጋር አንድ ነገር አለው። ባለፈው እንደብድ ሲያደርገው አላየሽም እዚህ? እና ምን ችግር አለው ትዬ? ምን እሷ ማለት በሌሊት ልብስ እኩለ ሌሊት ጋሼ ክፍል የምትገባ ናት? ምን ማን ክፍል ውስጥ? አለም ክፍል ውስጥ? እንዳፊን በቆርጠው ምን ይሻለኛል? ወይ ምን ይሻለኛል? ተናገሪ እንጂ ምን ትታሻለሽ አንቺ? እትዬ በር እየተንኳኳ ነው። ልክፈተው? ከፈችውና ቶሎ ብለሽ ወደዚህ ተመለሽ። ነይ ፍጠኝ ታፈሱ። እሺ ምን ለምንድን ነው የምትነሺው? አትነሺ። ደህና ነሽ? አዎ ደህና ነኝ። ምን ነው? መንገድ ላይ ስንመጣ ምንም አላልሽም። የምትሆኚው ነገር ትንሽ ያስፈራል። እሺ ማለት ምን ማለት ነው? እሺ ነው። እሺ በአምላክ። አቤት። ታፈስ ምን ሆነሻል? ሰላም አይደለም? ያ ቆንጆ ልጅ በር ላይ ቆሞ ይጠብቅሻል። እንዴ ታዲያ አንቺ ምን ሆነሻል? አይ ብስቴ፣ እኔማ ከትዬ ጋር እያወራሁ ነበር። እንዲሁ ተፋጥጬልሻለሁ። ዛሬ በቃ ቆፍራ ነው የምትቀብረኝ። መሞቴ ነው። ትንሽ ልጁ ቆሟል። ማን ነው እሱ? ታፈስ? እሷ እኮ ታውቀዋለች። ባለፈው ዕለት የመጣው አቤኒዘር የሚባለው ልጅ። አቤኒዘር? እንዴ በአምላክ ወዴት ነው የምትሄደው? አንተን እኮ አይደለም የሚፈለገው። ወደዛ ዞር በይ። ማንም መፈለግ እንዳለበት እኔ ያሳየዋለሁ። ወይኔ ታፈስ፣ አሁን እንዲጣሉ ነው እንደዚህ እየበረርሽ መተሽ እንደዚህ። ወይኔ ጉዴ! እስቲ ልርዳሽ። እሺ